ፍሳማንጂ ሲመለከተዋል አይመለከተው የትግራይ ህዝብ ነው የሚመለከተው የራሱ ሀብት ነው የኢትዮጵያ አየር መንገድ ተቋረጠ ሲባል የራሱ ሀብት ነው ኖ ብሎ አንድ መግለጫ እንኳን ያወጣ የለም ከትግራይ ካሉ ፖለቲካ ፓርቲዎች አንዳንዶች በስተቀር we talking about ስብረት ነው ያወራን ያለው የትግርኛ ተናጋሪ ኦህዴድ እና ነዳጅ ቢቋረጥ ምንም ባንክ ቢዘጋ ምንም መግለጫ አወጣ ምንድነው የሚያወጣው ጦርነት ነው የጦርነት ቃል አቀባይ ነበር እንደዚህ ያደረግናቸው በትዊተር ጊዜ የትግራይ ቃል አቀባይ በነበረበት ጊዜ የኤርትራ ሰራዊት እንደዚህ ደመሰስ ነው የብልጽግና ሰራዊት እንደዚህ ቦዲጋርዶችን ላከ አብይ ከዚህ በኋላ እንትና ያድነው ሳዳም ሁሴን ያድነው ምናምን ያድነው በሚባል ጥቁር መነጽር አድርጎ የትም አድሮ ሲንዘላዘር አድሮ ውሎ መጥቶ መጨረሻ ላይ ስክሪን ላይ መጥቶ የአይኑ ቅላት እንዳይታይ ጥቁር መነጽር አድርጎ ነው የሚመጣው እንደኔ አይነት እንደዚህ መነጽር አይኑ እየታየ አይደለም ስክሪን ላይ የሚመጣው ያ ዘመን እንዲመለስለት ነው የሚፈልገው ቃል አቀባይ ሆኖ ጦርነት ተጀምሮ ኦፊሻል ጦርነት ተጀምሮ እንደዚህ በቃ በዚህ ባለው ማለት ጦርነት ተጀምሮ የሚባል በድሮን እየተዋጋ በታንክ እየተዋጋ በመርፌ እየተዋጋ ጦርነት ተጀመረ አይባልም አፍሪካ ህብረት መግለጫ አውጥቶ ጦርነቱ መቆም አለበት ይሄ ኮንፍሊክት መቆም አለበት እያለ የአሜሪካ ሴኔት የውጭ ጉዳይ ክፍል ዛሬም ትላንት ማታ አውጥቶ መቆም አለበት እያለ በዚህ በኩል ጸጥ ብሏል ሶሻል ሚዲያ እንዳለ ያጥለቀለቀው ነው ጌታቸው ደግሞ አንደበቱን በደንብ አድርጎ ጋርቶ በትግርኛ አድርገው እኔም አብይ አህመድ አሊ ትግራይን ለማሳመን በትግርኛ ነበር ምጽፈው በትግርኛ ነበር ምናገረው ስለዚህ አንተም ጥሩ አሁን ኦሬዲ ትግራይ ነው ጌቾ የሚልህም የተወሰነ አዲስ አበባም ስላስቀመጥክ ትግራይ እንኳን ያው ተጠራርኩ ምን በምን አቋም ላይ እንዳለው ይታወቃል ጌታቸው ማለት ማን እንደሆነ ትግራይ ታውቋል እና ቃል አቀባይ ሆኖ ምን አለን ነው አሁን በእውነት ሶሻል ሚዲያ ላይ አይኖ ፌስቡክ ላይ ምናምን ያላችሁት አይታችሁታል ምን ይያለ እንደሚጽፍ የነውረኛነት በጣም እልም ያለ እንትኑ የሚታየው የቋንቋ አጠቃቀሙ ዛጊድ መስዋዕትን መቅሰልትን ተሳጠሐ መንእሰይ ማለያ ይብሉን አሁን ያለቀ ያለው ወጣት የቆሰለና የተሰዋ ቁጥር ስፍር የለውም ነው የሚለው ይሄ አመራር እንኳን ድል ያመጣ ይሄ ጥሩ አማማት እንኳን አይፈጥርም ነው የሚለው ጥሩ አማማት እንኳን የለም ጥሩ አማማት ማለት ምን ማለት ነው በክላሽ መሞት ስትሰርቅ መሞት ሳምባ ታሞ ስትጠጣና ኩላሊት ታሞ ዱባይ በመመላለስ መሞት በኤር አምቡላንስ ሄዶ እንዳትሞት ይያለ ዱባይ ተመላለሶ ነፍስ ማዳን እንደዛ ወይ ከእንደዛ አይነት ሞት መዳን ጥሩ አማማት ምንድነው ለጌታቸው ረዳ ጥሩ አማማት ምን እንደ ዲፋይን የሚደረግ እንደ ህግ ሰው ነው ፊሎሶፊው ይንገረንስ ጥሩ አማማት ማለት በጦርነት በዲሽቃ መሞት በክላሽ መሞት በቦምብ መሞት ምናምን ወይ በድሮን መሞት የትኛው ጥሩ አማማት ብሎ ፕሮፓጋንዳ እየሰራ ያለው ሌላ ከዚህ በፊት ሲነግረን የነበረው የትም ብዙ አመትም ቢፈጅ እኛ ሰላም ነው እንፈልገው አለ እኔኮ በእውነት እንደዚህ አይነት እንኳን እኔ ምለው መጀመሪያውን ስንጋፈጠው ማንነቱን እኔ ራሱ ዘግይቼ ነው የጀመርኩት ይሄ ሰውዬ ታግሻለሁ በጣም ብዙ እድል ነው የሰጠው የጌታቸው ደጋፊ እኮ ነው የዚህ ደጋፊ እኮ ነው የተባለ እኔ በጣም ስወቅቶኝ ነበር በጣም ብዙ ስወቅቶኝ ነበር ኧረ ደግፉት ድክመቱ ይታወቃል እና ጥንካሬ እየወሰዳችሁ ዝም ብላችሁ ደግፉት ነበር እኔ ከነብዙ ግሳንግሱ ከነብዙ ችግር እያወቁ ያኔ መሬት ያስተዳድረው አይዲፒ ብቻ ይመለሱ አለ ጅማ ወይ አርሲ ሴንተር ኦፍ ኦሮሚያ ማንም ያስተዳድረው ኦሮሚያ ማን መጥቶ አማራም ቢሆን አርሲ ያስተዳድረው ጅማም ያስተዳድረው ተፈናቃዮች ግን የኦሮሞ ተፈናቃዮች ወደ ጅማ ይመለሱ ማለት ነው ወደ ጅማ ይመለሱ ግን አማራ ያስተዳድረው ወይም ወላይታ ኮረረው መሬቱ ወላይታ ይወሰደው የኦሮሞ ተፈናቃዮች ግን ወደ ጅማ መልስ ነው ይሄ እየተናገርኩት ያለው ነገ ምን እንደሚፈጠር አናቅም በኢትዮጵያ ምድር ይሄ አሁን ሀፕን ያደረገ ያለው የኢትዮጵያ ብሔረሰብ መጥቶ ትግራይን 3 አመት በኋላ እንደዚህ አይነት ወረራ ይፈጽማል ብሎ የገመተም የለም የኢትዮጵያ ብሔረሰብ ላይ የሚል
ብሔር ብሔረሰብ የሚባለው የህገ መንግስቱ ዋና ፒላር የሚባለው የኢትዮጵያ ህገ መንግስት አንቀጽ 39 ነው። ለዚህ አንቀጽ 39 ከፍተኛ መስዋዕትነት የከፈለው የትግራይ ህዝብና ልጆቹ ከፍሎ እያለ መጥቶ ያ ኢንሹራንስ ተደርጎልኛል መብት ተረጋግጦልኛል ሲል የነበረ ከዛ የተወጣጣ ወጣት ነኝ ብሎ ወደ ትግራይ መጥቶ ጸለምት ያንተ አይደለም የዚህ አንተ አይደለም ፍየሉ ያንተ አይደለም ማይጸብሪ ያንተ አይደለም ብሎ በዚህ በኩል የሚወጋ ሰራዊት ሲፈጠር የሞት ሞት ነው ለኢትዮጵያውያን ብሔር ብሔረሰቦች። የነገ ሰው ይበላል የምንለው እዛ ነው። በዚህ አጭር እድሜያችን ብዙ እያሳየን ነው ኢትዮጵያ ፖለቲካ። በጣም አጭር እድሜ ዛሬ እዚህ አካባቢ ነው ድንበር ያለ ነገ ጧት ጋሞ ጎፋ ነው ድንበር ቢባል ማንም መላሽ የሚመልሰው አካል የለም። በዚህ መሪነት የሚመጣ ድል ጥሩ አማማት እንኳን አያመጣ እንኳን ድል ጥሩ አማማት አመጣ ማለት ጥሩ አማማት የሚለው ይንገረን። ከአዲስ አበባ ዱባይ ስትመላለስ ኤር አምቡላንስ ውስጥ እንዳትሞት መፍራት ነው ወይ መሞት ነው ወይ? ዱባይ መሞት ነው ወይ? መጠጥ ቤት ተዘርግፎ ፌንት አድርጎ መሞት ነው ወይ? ዴንቨር መጥቶ መጠጥ ቤት ፌንት አድርጎ መውደቅ ነው ወይ? አሜሪካ መጥቶ እዚህ መጠጥ ቤት ወድቆ አሜሪካን ኤምባሲ ኮንታክት አድርጉ ተብሎ መምጣት እንደዛ ነው ወይ? መሞት ማለት እሱ ነው ወይ ነው? እንመጣበታለን። አሁን ዝም የመግቢያ ነው እና ባለፉት 4 ቀናት ከባድ ጉዳት ደርሷል። አንደኛው እንደዛ ያለ ነው። እውነት ነው። ውጊያ ካለ ጉዳት ይኖራል። ምን ጥርጥር አለ? ከዚህ 1 ነው፣ ከዚህ 2፣ ከዚህ 2 ነው፣ ከዚህ 2፣ ከዚህ 5፣ ከዚህ 0 ምናምን የሚባል በተለይ 0 ሊሆን አይችልም። ምን ጥርጥር አለ? ግጭት አለ እንዴ? ለዛው ሚኒስትር ሆነ ቃል አቀባይ የሆንክለት ብልጽግና ባንክ ጉዳት እኮ ባንክ ዘግተ ጉዳት የለም ትላለህ እንዴ? አንድ ማወቅ ያለበት ተጋሩ ሴቭ አድርጓቸው እነዚህ ነገሮችን ማውራው ሜዳ ጋር እየሄዳችሁ ሴቭ አድርጉት። የዛሬ 10 ዓመት የዛሬ 5 ዓመት በህይወት ከኖረ እኛም ከኖር በኋላ በደም የምንወቃቀስበትና በደም እኔ ወይ ማፍረበት ወይ እሱ ያፈረ የትግራይ ህዝብ ያፈረ ወይ እሱ ያፈረ የሚኖርበት መዝግቡት። ዶክመንቶቹ ጠቅላላ እንደዚህ ብለው በፍጹም የማይደረግ ነገሮች የሚሉ መዝግቧቸው። ተጋሩ ብቻ አይደለም ሌላው ብሔር ብሔረሰቦች መዝግቡት። የመዘገብ ነው እኛ እና ፍላጎታችን ለማረጋገጥ ረጅም ጊዜ የሚወሰድ በሰላምና በሰላም መንገድ መሆን አለበት አለ። እዚህ ጋር ያለው ረጅም ዓመትም ቢወሰድ 100 ዓመትም ቢወሰድ 200 ዓመትም ቢወሰድ በሰላምና በሰላማዊ መንገድ መሆን አለበት አለ። ስለ የትኛው ነው የሚያወራው? ይሄ አብይ አህመድ አሊ ፕሪቶሪያ የሚባል እኮ ረስቼዋለሁ እኮ ድሮ ፕሪቶሪያ ሲሉ ግራ እየገባኝ እኮ ነው። እኔ ተፈራረምኩት ከሶስት ሰው ጋር ነው። ጌታቸው አሰፋ ጻድቃን አለ የራሱ ጉዳይ ከፈረምክ ፕሪቶሪያ ፈረሰ የሚባል ቋንቋ ሚዲያ ላይ መጥተህ ጌታቸው ረዳ ሰሞኑን እንደሚጽፈው አትናገርም። ዛሬ ሰሞኑን ጽፏል፣ ዛሬም ጽፏል። የፕሪቶሪያ ሰላም ስምምነት ይላል። ካንተ ጋር የተፈራረመው የነገረን እሱ ነው። የተፈራረምኩት ከነሱ ጋር እኔ ሌላ ፕሪቶሪያ አላቅም ብሎናል። ስለ የትኛው ነው የምትነግረን ነው? እውነታውን ዋጥ አድርገው መሬት ላይ ያለው ተናበብ፣ መሬት ላይ ካለው ነገር ራስን አግባባ ምን ለዛ ነው። አሁን በእውነት ምን ይላል? እኛ ህዝባችን እኛ ነው የሚለው አዲስ አበባ ተቀምጦ የብልጽግና ደሞዝ የብልጽግና አብይ አህመድ እንደዚህ ብለ ጻፍ እያለ እኛ ይላል። the fact that he speaks in ትግርኛ እና ትግርኛ ስለሚጽፍ እኛ ይላል ለማሳመን እኮ ነው። ብዙ ሼር ይደረግለታል፣ ብዙ ሰው ላይክ ላብ ያደርግለታል እኮ ከዛ ትግራይ የሚኖር አዲስ አበባ የሚኖር ሄዱና ገብቷቸው የየራሳቸው ፌስቡክ ቼክ አድርጉ። ማን ላብ አደረገ፣ ማን ላይክ አደረገ፣ ማን ምን አደረገ፣ ማን ሪአክት አደረገ ተመልከቱ። ፖዚቲቭ ሪአክሽን ማን ሰጠው ተመልከቱ። ስድቡን ምናምን እንትኑን ስትታችሁ ቢያንስ እንትኑ ላይ ማለት ኮሜንት ማድረግ ምልክት ሰጥቶ ይሄዳል። አሁን አንዳንዶቹ ያነሱታል፣ እንደዛ ስትላችሁ ያነሱታል ስለሚፈሩ አንዳንድ ስክሪንሾት እኔ ያደርጋለሁ። የማውቃቸው ሰዎች በተለይ በእኔ ካቴጎሪ ያሉት ምን አይነት እርምጃ ወስዳለሁ ያውቃሉ እነሱ። ይሄን ስናገር ምን አይነት እርምጃ ወሰድኩባቸው አንዳንዶች ያውቃሉ። ፐርሰናሊ ማለት ነው መብቴ ስለሆነ የራሴ ስለሆነ። ይሄ የማጭበርበር ግን የትግራይ ተወካይ በብልጽግና ጽህፈት ቤት መስሎ ነው የሚናገረው። ደብረጽዮን ወይ ወደ ወረደ የወከለው ላያዘን ኦፊሰር አገናኝ መኮንን ሆኖ አክት የሚያደርግ ነው የሚመስለው ቤተ መንግስት። እኛ ሰራዊታችን፣ ህዝባችን፣ መሬታችን ትግራያችን ይላል። አይሆንም እንደዛ። ምርኮኞች ምን አሉ? አሁን ጦርነት ውስጥ ግጭት ውስጥ መማረክ ኖርማል ነው። ኖርማል ያልሆነው ባለፈው እንነጋገር ብሎ
ሐሽም ብርጋዴር ጀነራል ሐሽም እና ደረጀ ኩምሳ የሚባለው አንደኛው ሶማሌ ነው ብያቸዋለሁ። ብርጋዴር ጀነራል ሐሽም ሐሰን ኦሮምኛ የሚያወራው ግን ምናልባት ቦረና ምናምን ሊሆን ይችላል፣ ግን ብሔሩ ሶማሌ ነው የሚለው እና ደረጀ ኩምሳ ኦሮሞ ነው ጥርጥር የለውም። ያው ብዙ ሰው ያውቀዋል እሱ። እነዚህ ተነጋግረው እየተነጋገሩ ባሉበት ኑ እጅ ወደ ላይ ብለው የወሰዷቸው ሁለቱ መልሷቸው። ይሄ ማፈሪያ ነው። ጌታቸው ስለዚህ ጉዳይ ማውራት አይችልም። በሱ በኩል አብይ ለጌታቸው ሰጥቶ እኛ እኮ እንደዚህ ነው የምናደርገው፣ ተማረኩ እኮ ተረፈረፉ እኮ እንደዚህ አደረግን እኮ ብሎ የመጀመሪያ ሚዲያ ላይ ሶሻል ሚዲያ ላይ ያወጣው እሱ ነው። እና እኛ እናገኝም መከላከያ ሲማረክ መከላከያ ምናምን ሲሆን ይሄ ምንድነው የሚባለው ጸለምት ያስመላሽ ኮሚቴ ምናምን የሚባል በአፋር በኩል ከአፋር እለፍ የተባለው ካሳይ ባሪያ ብለን ትላንት መግለጫ ስናወጣው ነበር። ካሳይ ምንድን የመቀለ ወደን ጥሩ ምን አደረገው ወንጀሉስ እንዳስገባው ሰማን። ይሄ ፕሮግራም ሲወጣ መቼ እኔ አላቆም ነበር። አርሚ 50 የሚባል ቻይና ሲገነባው ነበር። የመቀለ ውሃ ፕሮጀክት አለ መቀለ ዙሪያ ትልቅ ወጣ ብሎ ይሄ በጦርነት ምክንያት የተቋረጠው በጣም ብዙ ንብረት አለው። በጣም ብዙ ቢሊዮን ንብረት የገባበት ገና ሳይገነባ እና ጠብቅ ተብላ እዛ አንድ ሰራዊት ተልኮ ወደንጥሩ ዝም ብለህ ዝረፍ ችግር የለውም ዝረፍና መጨረሻ ላይ ሰራዊቱ አንዳንዶቹ እንዳይጠቆሙ ትንሽ አቅምሳቸው ከዛ በኋላ እንትን ይሄን ሁላ መጨረሻ ሊጠየቅ ሲል ሊያዝ ሲል ይሄ አምልጥ ሊይዙ ነው ብሎ ወደንጥሩ እሱን አነካክቶ ገረብ ምናምን ነው የሚባለው ረስቸው ነው እሱ ሲጠብቅ እሱ ንብረቱን አጠፋፍቶ ዘርፎ ነው መጨረሻ ላይ እጠየቃለሁ ብሎ ወደ ጸለምት ሄደ። እህቱ አሁን ዛሬ ሲደውልኩ እህቱ ጉያ የሚባል አለ ሚግ የወደቀችበት ቆላ ተንቤን አይዲፒ ከአደባይ ሁመራ ተፈናቅላ አንደኛው እህቱ ሸራሮ አይዲፒ ካምፕ አለች። እናቱ አይዲፒ ካምፕ ተንቤን አንደኛው ተንቤን አንደኛ አክሱም ሻምበል ምናምን የምትባል አክሱም ጠቅላላ ቤተሰቡ አይዲፒ ነው፣ ተፈናቃይ ነው። እየተዋጋ ያለው እና አውጣ ብለው ማአት ወንጀል ውስጥ ከተውት ወደ ጸለምት ሆኖ አይዞ ጀግናችን ይሉታል። የነጌታቸው ቡድን አይዞ በርታ ይሉታል። ስምረት ነው ስምረት ፖለቲካ ፓርቲ ነኝ ይላል እና እኛ ይላል ደግሞ እኛ የሚለው እነዚህ ሰዎች ነው። በወጀራት በኩል በሞርታር ትላንት ሲተኩስ ነበር። በርካታ ትላንት አመሻሽ በሙሉ ሲተኩስ ነበር። አቦይ ምናምን የሚባል እኔ ድንበር አካባቢ በዛታ በኩል በደቡብ ትግራይ ሲተኩስ ነበር። የሚካድ አይደለም። ይሄ ሚዲያ ላይ ያለው ስለሆነ ነው ማውጣት ሚስጥር አይደለም ማለት ነው። ሶሻል ሚዲያ ላይ ያለው ምናምን ሁሉም ያወራው ነው። ጌታቸው በዚህ በትግራይ ይመጣና ሌላ ሰው ሆኖ ትግራይ ለመሽተት ደግሞ እዚህ ይመጣል። ወይም ከትግራይ ሆኖ ለትግራይ የሚቆረቆር ወደ ትግራይ የሚተኩስ ሳይሆን ከትግራይ ወደ ሌላ የሚተኩስ እና የትግራይ ኢንተረስት እየጠበቀ ያለው ለመምሰል ማለት ነው። እና ስለ ምርኮኞች የታየው በጣም ምስገርም ነው ምናምን ሲባል ምን አሉ ምርኮኞቹ? እዛ ያለው 11ኛ እዝ ነው የመከላከያ 11ኛ እዝ ነው። መቶ ለምሳሌ ዛሬ ወደ እናንተ ማደርሰው አንዳንዱ ዝም ብሎ ሶሻል ሚዲያ እኔ በርካታ ቪዲዮ አለኝ ዝም ብሎ ፓርቲኩላር ለዚህ ስለመጣ አላወጣው ሚሊተሪ ጉዳይ ሶሻል ሚዲያ ላይ የወጣውን ግን ልጠቀምበት። ሶሻል ሚዲያ ዝም ብሎ ሰዎች ዛሬ ስለጥፉት የነበረው 11ኛ እዝ 111ኛ ኮር ነው። ለምሳሌ ጸለምቴ ሰራረ ምናምን ብዙ ቦታ ስለሆነ እየተጋጩ ስለሆነ አማርኛ የማይችሉ ናቸው፣ ጥቂቶች ናቸው። እኔ ሰሜን ሸዋ ነኝ የትነ ምናምን ጥቂቶች ናቸው አማርኛ የሚችሉ። እንጂ አማርኛ የሚችሉ አይደል። ምንድነው የምትችለው? ኦሮምኛ ነው። ምንድነው የምትችለው? ደቡብ ነኝ ይላል። ደቡብ የሚባል ብሔር የለም። ወንዶ የት ነው? ወንዶ ነኝ። የት ነው ደቡብ? ወንዶ ብሏል። እኔ መነጋገር አለብን። ዝም ብለን ጦርነት አቁም ነው ማለት ያለበት አብይ። ልክ የአሜሪካ ይሄ የምታዩት ትላንት ማታ ነው ያወጡት። የአሜሪካ የውጭ ጉዳይ እንትን ኮሚቴ የፎሬን እንትን ሃውስ ኦፍ ፎሬን አፌርስ ተመልከቱ። እዚህ ጋር አሁን እየተጀመረ ያለው ነው የሚለው the recent fighting in Tigray
ሪስክስ ያው ኤምብሮይንግ እንትን ይላል ያውስ መጥቶ እየተዋጋ ምን የት ነው እየተዋጋ ያለው the recent fighting in ትግራይ ነው እያለ ያለው ማን ነው ትግራይ ውስጥ መጥቶ እየተዋጋ ያለው የኢትዮጵያ ብሔር ብሔረሰብ ነኝ የሚል መከላከያ ምን ላይክ ትግራይ ውስጥ መጥቶ ይዋጋል ይሄ ተመልከቱ ትዊተር ላይ ገብታችሁ አንብቡት ይሄን ወይ ስክሪንሾት ወሰዱት ከፈለጋችሁ ስክሪንሾት ወሰዱት እና ከብሔር ብሔረሰብ ተወጣጣው የሚል ትግራይ ለመውረር መጥቶ በጣም ብዙ ቦታ ይሄ ዝም ብሎ ይሄ ስሙት ወደጋና አማርኛ እሺ አገራችን ይጥፋት እኔ ሰሜን ሸዋ አንተ ሰሜን ሸዋ ነው ይሄ ሰሜን ሸዋ ነው አንተ ስም አውራና ወደ ቃስቴ የመጣሁት ዘመን ጨመር 3 ወር ብቻ አንተስ አይችልም ደቡብ ነኝ ደቡብ የት ነህ ነው ኦሮምኛ ነኝ አንተስ ይሄም ደቡብ ነኝ ስም ተናገር በረከት እሺ ትውልድ ቦታ ደቡብ ወንዶ ነው ወንዶ አንተስ ሐሽም ይሄም ኦሮሞ ነው እሺ የመጣው ዘመን ወደ መከላከያ የገባ 3 ወር ነው 3 ብቻ ከየት ነው የወጣ ከትምህርት ቤት ነው ወይ ምንድን ነው በኦሮምኛ ነው ያው መንገድ ላይ ተይዤ ነው ይሄን እናስቁመውና ከመንገድ ላይ ተይዤ ነው አማርኛ አይችልም ጎጎን ነው ያለው እሱም ኦሮሞ ነው ግን እንዴት ነው የተያዝከው አካምቲ ምናምን ይላል እንዴት ነው የተያዝከው ነው የሚለው ከመንገድ ላይ ተይዤ ነው ሁለት ኦሮሞ ናቸው አንደኛ አይችልም ይሄ መከላከያ ነው መንግስት ለማስቆ 4 ኪሎ ያለው መንግስት ሊነካ ነው ተብሎ የት ነው የሚዋጋው ትግራይ ነው አሜሪካ መግለጫ ወጣችሁ ዛሬ የአሜሪካ መግለጫ ነው ይሄ ትግራይ ላይ የተቀሰቀሰው ማቆም አለበት የሚለው ለዛ ነው ምን ሊያደርግ ይመጣል ይሄ ትግራይ መጥቶ ጅማ ቀማበት በደሌ ወይ አርሲ ቀማበት ጉጂ ምን ሊያደርግ ይመጣል ምን ጉዳይ አለኝ ብሎ ይመጣል ሽመልስ አብዲሳ ምን ጉዳይ አለኝ ብሎ እነዚህን ይልካል ለዚህ ነው እኛ አናወራም ነው ነገታቸው የትግራይን ህዝብ ሞራል ለመስበር የትግራይን ሰራዊት ሞራል ለመስበር የትግራይ ወጣት በቃ አንተ እኮ አትችልም አንተ እኮ ይሄ መንግስት እኮ የኔ መንግስት እኮ ነው የሚለን እኮ እሱ እኮ አትችሉንም አለ እኮ በቃ ጭራሽ አትችሉንም በቃ ይሄ መንግስት የሚቻል መንግስት አይደለም እኮ ብሎ እኮ ባለፈው ጽፏል እኮ የማይረባ ለቅምቃሚ ለጫትና ለአረቄ የሚሆን ነገር እዛ ለመሰብሰብ እዛ ሄደ ሁላ ከትግራይ ተነጥሎ ከህብረተሰብ ተነጥሎ ከማህበረ መሰረቱ ተነጥሎ ወደ ብልጽግና የገባ ሁላ ትግርኛ ስለተናገረ እዛ ያራ ትግርኛ እኮ ማን ፈረንጅ እኮ ትግራይ ውስጥ መጥቶ እኮ በሚሽነሪ ለአንዳንድ ስራ መጥቶ እኮ ትግርኛ እኮ አቀላጥፎ ይሄዳል እኮ አይደል ግን በቃ የውጭ ዜጋ ነው ትግርኛ ስለተናገረ ትግራይ ለማጭበርበር ይሄ ለውጥ ፈላጊ ነው ለውጥ ደለይት ምናምን ያለ ከዚህ በፊት አምናካቻ ምናምን እንዳጭበረበረው አሁን እንደዚህ ብሎ ይመጣል የወሰደው ይወሰድ ብዙ አመት የሚወሰድ እኛ የምንፈልገው ሰላምና ሰላማዊ መንገድ ነው ይላል እዚህ ላይ ይሄማ አብይም ነገረን እኮ አብይ አህመድ አሊ እኔ ፕሪቶሪያ ረስቼዋለሁ ያለ ሰውዬ እኮ ነግሮናል እኮ ይሄን አንሰጥም እንኳንም ባለፈው አወጣሁት እኔ 2 አመት 3 አመት ያው ጠብቄ አወጣሁት እዚህ አሜሪካ ዲሲ መጥቶ የነገረኝ ነው ፐርሰናሊ ራት የበላ እኔ ብቻ ሳይሆን የቲኤምኤች ልጆች ጓደኞች ቁጭ ብለን እንደዚህ ራት የበላ አጠገቤ ፎቶ ማሳየት ስለማልፈልግ ነው አጠገቤ ቁጭ ብሎ ምዕራብ ትግራይ ሰውዬ መልሳል አይመልስም ስለው አይመልስም አለኝ ቃል በቃል ነው አይመልስም ለምን ስለው አይ ይሄማ ከመለስኩላችሁማ በዚህ ትከፍቱና
በሁለት ሳምንት እኮ መሳሪያ አስገብታችሁ በዚህ በኩል ትመጡብኛላችሁ እኮ ሁለት ሳምንት እኮ አዲስ አበባ ትመጡብኛላችሁ። ይሄንማ አልመልስም አውቃለሁ። ምዕራብ ትግራይማ ትግራይ መሆኑ ለምን ይጠፋብኛል? አልመልስም ግን ብሎኛል አለ። እየነገረኝ ነው የምናገረው። እኔ የትግራይ ህዝብ ቁጭ ብሎ የሚሰማው ፕሮግራም ነው ይሄ። ሚኒማም ማለት ሚኒማም የትግራይ ህዝብ ቁጭ ብሎ ይሄ የሚሰማው ነው። በታሪክም እንዳልጠየቅ ነው የምናገረው። ከዚህ በፊት ተናግሬ ሌት ሆኜ ነው የተናገርኩት። ይሄ ትግራይ ፕሬዚደንት እያለ ብናግረው ጥሩ ነበር። ብዙ ነገር ዝም ብሎ አይነገርማ። ቁጭ ብሎ የነገረኝ እንደዚህ የነገረኝ አይነግረኝም። ምክንያቱም ሰውየው ፕሬዚደንት ነው ትግራይ። አዲስ አበባ እንደዚህ ሄዶ የትግራይን ህዝብ እንደዚህ አይነት ክህደት ፈጽሞ አዲስ አበባ እንደዚህ ሄዶ ጠላት ይሆናል ብሎ ማንም እንዴት ብዬ ገምተዋለሁ? ይሄ አሁን በሰላማዊ መንገድ ረጅም ዓመትም ቢሆን በሰላማዊ መንገድ ነው የምፈልገው ምዕራብ ትግራይም የትኛው የትግራይ ነገር ከዛ ያለችው ትግራይ ጭምር እንዳናጣ ፈራለሁ አለ። ያለችውን ትግራይ እንዳናጣ እኮ ማን ነው የሚያሳጣው? ጌታቸው ነው የሚያሳጣት ትግራይ። ሁለት ነው እሱ የቤተ መንግስት ልጅ ነው። ከዛም ትግራዋይ ነኝ ትግራዋይ ነው ራሱ ትግራዋይ አድርጎ ነው አሁን እየወሰደ ያለው። ዘፋክዛ ትግርኛ ስለተናገረ የሱ አቋም የና አቋም የሱ አቋም የምግብ አቋም የሱ አቋም የትግራይ ህዝብ አቋም አድርጎ እየወሰደ ነው ለማጭበርበር ማለት ነው። እና ሰው ሼር እንዲያደርግለት በቃ እንዲህ ካላረክማ ተኝታ አታድርም ነው እኮ። ወደው ነው እንደ የትግራይ ወንድሞቻችን በአፋር በኩል ሆነው ከቲዲኤፍ ጋር ሲተኩሱ ሞርታር ሲተኩሱ ዲሽቃ ሲተኩሱ በዛታ በኩል በዚህ በኩል ተኩሱ እያለ መከላከያ እኮ አለ ከጀርባ ክላሽ አይደል እንዴ? ለምን መከላከያ አይተኩስም? በዛታ በኩል መከላከያ የለም አለ እኮ ሰቆጣ የለም መከላከያ። ለምን መከላከያ ለምን አይተኩስም? መኖርህ እንደዛ ነው። ወደ ካጎነበስክ እንትን አትመርጥም የሚባለው ለዛ ነው። አትመርጥም። ምን ዋጋ አለ? በቃ ሄደ ገብተህበታል። አድርግ ትባላለህ። ደሞዝ ይከፈልሃል። መሳሪያ ተሰጥቷል። አድርግ ነው። አማራጭ የለህም ነው። ጌታቸው አማራጭ የለውም። አንዴ ገብተህበታል። ከዛ በኋላ ወይ የስልጣኑ ጉዳይም አለ። ጌታቸው ረዳ የቤተ መንግስት ደሞዝተኛ የሚሆነው ይሄ መንግስት ከቀጠለለት ብቻ ነው። ይሄ መንግስት ካበቃ ጌታቸውም አበቃ። አሜሪካ መጥቶ 7-11 አይሰራ 8 ሰዓት ዩኒቨርሲቲ ምናምን ቢገባ እንኳን መስራት አይችልም። ማስተርስ አለኝ ይላቸዋል። እኔ ብዙ ጊዜ ተናግሬ ማስተርስ የለውም አለ እኮ ስታሊን። ጌታቸው እኮ ማስተርስ የለውም አለ እኮ ምናምን ያሳየኛ። እኔ ዝም ብዬ ስም አጠፋለሁ እንዴ? ዝም ብዬ ስም አጠፋለሁ? ያምጣ እስኪ የሄደበት ዩኒቨርሲቲ። እኔ እኮ ጨርሻለሁ ብሎ ለመቀሌ ዩኒቨርሲቲ አምጣ ሲባል ደሞዝ ይስተካከል ሲባል ለመቀሌ ዩኒቨርሲቲ ለምንድን ነው በባችለር ዲግሪ ሲከፍለው ነበር እድሜ ልኩ ትምህርት ፒኤችዲ ኖረው አልኖረው ጌታቸው የሚለውጠው ዕውቀት ምናምን ላይኖር ይችላል። ቢያዝ ወረቀት እጁ ላይ የለም። ምን ናገር እሱ ነው። ዩኒቨርሲቲ እኮ ማስተማር ይችል ነበር ምናምን ይችል እኮ ነበር እኮ ይሄን እናገርሃለሁ። አቅም የለውም ነው። አቅም የለውም ማለት ቁጭ ብሎ ቴሲስ ሰርቶ ፕላን ከዛ እንትን አድርጎ ለመሄድ የለም። ዲፈንደር ሲባል አውሮፓ ነው ሄደው 1 ዓመት ጥሎ ነው ሄደው። ስለዚህ ዩኒቨርሲቲ እኮ ማስተማር የሚችል ነው አይችልም። እንትን ያስፈልጋል ነው ቢያንስ መጀመሪያ ዕውቀት አለው የለው መጀመሪያ ወረቀት ነው። ወረቀት ሄደ አፕሊኬሽን አስገብተህ ነው ከዛ ወደ ስራ ሪክሩት የምትደረገው እዛ ነው። ፊልትሬት እየተደረግ ትደረጋለህ። ነበረኝ እኮ ይበለኝ አክቲቪስቶች አድርጉ ቆራርጠ ቲክቶክ ላይ ለጥፎ ይሄድ መቀሌ ዩኒቨርሲቲ ከዳታ ያምጣልኝ ከፐርሰንቴጅ ክፍል አምጣው አለው እኮ ብሎ ይለጥፍልኝ ስክሪን ላይ። የማላውቀው አይደል የማላውቀው እኮ አልናገርም እዚህ ላይ ድርቅና ነው ግን የማላውቀው እዚህ ጋር አላወራም። እሱ አረጋግጥልሃለሁ። እና ህይወቱ እንደማንም ሰው አሜሪካ መጥቶ እንትን አሁን ደግሞ በዚህ በተጠላ ጻድቃን አለፈ መጣ ተብሎ በዚያው ስዊዘርላንድ የደረሰበት እዚህ አካባቢ አይተናል። ባለፈው ማና ላይ የተባለ የሆነ መጠጥ ለመሄድ ሰው ተጠራርቶ የሆነ ተጋሩ የማይገቡበት ኢትዮጵያን የማይገቡበት የተባለ ነጮች ያሉበት ቦታ ወሰዱ አይተናል። ከዚህ በፊት ጌቹ መጣ የተባለ ምንጣፍ የኮሎራዶ ደንቨር ኮሎራዶ በዚህ የኮሎራዶ እንትን ፖሊስ በርካታ ፖሊሶች የኮሚኒቲው ጠንካራ ኮሚኒቲ ስላለ ኑና ቪአይፒ ያለ ጠብቁለት ተብሎ የነበር ሁኔታ እናውቀዋለን። ያ ኢስ ጎን ኢስ ኦቨር የለም። አሁን የሚያሳድድ ነው ያለው። መጣ እየተባለ ቤት በዚህ ሬስቶራንት ገባ ስታርባክስ ታየ እየተባለ የሚያሳድድ ያ አይፈልገውም ጌታቸው። አሁን አይፈልገውም። የሚፈልገው ይሄ መንግስት ቀጥሎ ትግራይ እጅ ሰታ ተንበርካ ተበታትና ትግራይ የሚባለው እንደ ስቴት ጠፍቶ ተከፋፍሎ በቀበሌ በወረዳ የተቋቋሙ የተደራጁ ፖለቲካ ፓርቲዎች ትግራይ ድምጥማጡን አጥፍቶ ህወሓት የሚባል
የተደራጀ ፖለቲካ ፓርቲ የሌለው፣ የተደራጀ ፖለቲካው መሪነት የሌለው፣ የተደራጀ ሰራዊት ምናምን የሌለው በቃ የተበታተነች ትግራይ ለኦህዴድ ብልጽግና እጇ የሰጠች ነው የሚፈልገው። ለዚህ ነው እየታገለ ያለው። እድሜ ይስጠን፣ እኛም እንታገለዋለን ነው።